ዓለም ምንም ብትጨልም ምንም ብታስፈራ አልገፋ ብትል ብትሆንም ተራራ ሁሉም ሜዳ ሆኖ ደስታ ትለብሳለህ ብቻ ሁሌም ትኑር ከጎን እናትህ ይላል ማለት ነው። አቤት ግጥም አቤት ግጥም አቤት። በነገራችሁ ላይ የሆነ ጊዜ ቲክታክ ላይ ገብቼ እያነበብኩ ነበርና ቲክታክ ላይ ያነበብኳት ግጥም ነች። እቺ ግጥም የሆነ አይምሮ ይለቁጭ ብላለች ማለት ነውና ግን ፈራ ተባ እያልኩ ነው። ልክ ነኝ አይደለም ብቻ አላቅም። ለማንኛውም ይሄንን ልል የቻልኩት ምንድነው ብሩኬ እንዳያችሁት በጣም ሰው ደውሎልኛል ደንግጣችኋል ብሎ ቶሎ አረ ለሙሽዬ ልደውል ብሎ ነው ቶሎ ስልኩን አውጥቶ ሲደውል ደግሞ እናቴ ይላልና የሙሽዬ ፎቶን ቁጭ ብሏል። ልብ ቅርጹም ድቅ ብሎ አየሁኝና ጧትም እየነገርኳችሁ ነበር። የእናቶቻችን ጸሎት እያለ ወይ ፍንክቻ አጅሬው ነው። ማንም ስለለፈለፈ ምንም የሚፈጠር ነገር የለም። እንደዚህ አይነት ወሬ ያወራሹ ወይ ደግሞ የምታወሩ ሰዎች ደግሞ ምላሳችሁን ለእናንተ አይበለው ልበላችሁ ወይስ ምን ይብቀልበት ምላሳችሁ ላይ እንዴ? የምር በጣም እኮ ነው የሚያስጠላው። አንዳንዴ የሆነ የምታወሩት ግራ የገባችሁ የቃዣችሁ ቅዠቶች አሉና ከፈለግሽ እኮ ወንድሜ እንደዚህ ሆኖብኝ ምናምን እያልሽ በወንድምሽ ማሟረት ይቻላል። ባይዘወይ በራስሽ ሰው ላይ አሟርች። አንዳንዴ የሆነ እንዴት ነው ልክ ጧትም ተናግሬያለሁ። ወንድምሽ እንዲነካብሽ እንደማትፈልጊ ሁሉ የሌሎች ወንድምም እንደዛ ነው። ያንቺ ወንድም እንደምትጨነቅለት ወይ ደግሞ ወንድምሽ እንደሚጨነቅልሽ የሌላም ሰው ዘሴም ዩ ነው። ያ በእንግሊዘኛ ሊድባት እንዴ ጋይስ። እና ለማንኛውም ቅምጥሌ ቴንኪው የኔ ቆንጆ። እንግዲህ ብልጥ ሚስት፣ አስተማሪ ሚስት፣ ቅመም የሆነች ሚስት ሲኖር እንደዚህ ነው። ስግጥ ብላ መጣ ለምንድን ነው እንደዚህ የምትሉት ምናምን ብላ ሳይሆን ያወራችው መጀመሪያ እኛን ፕራንክ አደረገች። ያው እየተባለው ነገር እውነት ነው። እኔ ሲጀመር ቪዲዮ ይዛ ስትመጣ መጀመሪያ እንደዛ ስተዋራ አረቅመም ይልሳር የለ ነው እንዲሁ ምናምን ባይዘው አሳልፎ ማየት በጣም ነው ማልወደውና ማለት ለሰከንዳት ወይ ደግሞ ለደቂቃዎች መታገስ አቅተኝም። ቀኑ ሙሉ ትናንት ጀምረን ስናስብ ያልነው ነገር አይደል እሱ ኦኬ። እና ከዛ ብሩኬ ደግሞ እንዴት እንዳሳቀኝ እንዴ ደህና ነህ እያመም አይደለም እዚህ ጋር ትናንት እኮ እንደዚህ ሆደ እንደዚህ ቀና ብሎ እያያት እዚህ ጋር ይዤ ነው ምናምን ሲላት እንዴት እንደሳቅ እና የኔ ቆንጆ እስኪ ንቃ ምናምን ብላ አደረገችው። ውይ እንደው እንዴ ምንድነው ብሩኬ ሶፋ ላይ የሚተኛው? እኔ ባለፈው አልተናገርኩም? ሁለታችሁ ታችና ላይ ሆናችሁ ተኙ፣ በግርጌና በላይ በራስጌ ሆናችሁ አላልኩም? ይህም ሶፋ ላይ መተኛት ነው። ለነገሩ ስልክ ናችሁ። ወጣትነቱ ማለት ሴትና ወንድም ደግሞ ትንሽ ከብዳል። ያው ካለ ጊዜው ወይ ደግሞ ካለ ፕሮግራማችሁ ሌላ ነገሮች ሊፈጠሩ ይችላሉ። ሜክስድ እና ለማንኛውም ቤተሰብ ለማንኛውም እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። ጠላቴን ብሏል ብሩኬ። ጠላትን ወንድም አለም ክፉን ያረቅልን፣ ክፉሽን ያረቅልን። ቅምጥሌዋ የኔ ቆንጆ፣ የኔ ውበታም፣ የኔ ምርጥ ሴት፣ የእውነት ለባሏ የምትገዛ ሴት፣ ባሏ የምትንከባከብ፣ ባሏ የምትጠብቅ ሴት እንዴት እግዚአብሔር የባረካት መሰለችሁ። እንግዲህ ሰምታችኋል። ልጅ ወኔ ካሁኑ እንደዚህ መፈጠር የለበትም ምናምን አለች ማለት ነው። ቅምጥሌ ካሁኑ ወይም ደግሞ ባይዘው ይሄ በጣም ብዙዎቻችሁላ ብዙ ቴክስት ምንም እያደረጋችሁ ነበረ፣ እንዲሁም ሌላ ቦታ ላይ ምናምን እንትን እያላችሁ ነበርና በመጀመሪያ ደረጃ ሁለታቸውም ባይዘው እንደዚህ አይነት ነገሮች የሚያጋጥማቸው ሰዎች ዘልዛሎች ናቸው። ዘልዛሉ ስላችሁ እየሰከሩ የሚያመሹ በጣም ብዙ ጓደኛ ያላቸው ጓደኛቸው ሁሉ ዝም ብሎ ጋጠ ወጥ የሆኑ ጓደኞች፣ ይቅርታ ለዚህ ቃል ስጠቀም ሶሪ በት ምንድን ነው አይ እንግሊዘኛ እኮ ደስ ይለኛል ግን ምን መሰላችሁ? የምሬን እኮ ነው እግዚአብሔርን። አሁን ለምሳሌ ማለት ነው ቤተክርስቲያን የሚሄድ ወንድ አለ አይደል? ግን ጓደኞቹ ምንድናቸው? መጠጥ ቤት የሚውሉ ናቸው። እኔ በጣም የሚገርመኝና የሚደብረኝ ጓደኝነት ለምንድን ነው አንተ ወይ ወደ እነሱ ትቀላቀላለህ ወይ ደግሞ አንተ ለምን ወደ አንተ አትቀላቀላቸው? እንደዚህ አይነት ጓደኝነት የለም። መሸታ ቤት የሚውል ከሆነ ጓደኛ እዛው መሸታ ቤቱን ይምረጥ። አንተ ደግሞ ከዛ ነገር ውጣ ማለት ምክንያቱም አንተንም ስለሚስብህ እና ጉዳትም ስለሚደርስብህ። በነገራችሁ ላይ ጓደኛችሁ ተደባዳቢ ከሆነ እናንተ ወይ አብራችሁ ደብድባችሁ ትገባላችሁ ወይ ተደብድባችሁ ነው የምትገቡት። ምክንያቱም ጓደኛችሁ እየተደባደበ እያያችሁት አይታችሁት አትሄዱም አይደል? አልፋችሁ አትሄዱ። ብዙ ጊዜ እንደውም ገላጋይ ይመታል። ወይ ሲማቱ ምናምን እናንተ ለመገልገል ትገባላችሁ፣ ተፈንክታችሁ ትገባላችሁ ወይ ትፈነክታላችሁ። ሶ ዛት እነዛ ነው። እና ብሩኬ ደግሞ ከእንደዚህ አይነት ነገር ከደሞ ነፃ ነው። እንደዚህ አይነት ወጣ ገባ ያለ ጓደኛም የለውም። ልጁም እንደምታውቁት እንግዲህ ወጦ የሚያመሽ አይደለም ምናምን የሆነ ወጦ ማምሸት ይለያያል። ባይዘው ማምሸት ኖርማል ነገር ነው። አምሸታችሁ እኮ ትመጣላችሁ በስራ ምክንያት በምክንያት፣ ግን እየጠጡ ማምሸትና ባልሆነ ነገር ማምሸት ይለያያል። ምክንያቱም ሁላችንም ለስራ አምሽተን እናውቃለን። እኔም አሁን እዛ ኢትዮጵያ እያለሁ ለ2 ዓመት ሙሉውንም ባይሆን ግን የሆነ ጊዜ አመሽ ነበረ ስቲል እስከ 4 ሰዓት ማለት ግን ባስ ነበር ቤት የሚያደርሰን ምናምን። ስለዚህ የሆነ እንትን አለው። ይሄ የሚያመሽ ሰው የሆነ ጋጥ ወጥ ነው ማለት አይደለም። ሁሉም ሰው የየራሱ የሆነ እንትን አለው። ምንድነው የሚባለው? ወይ በአማርኛ መሆኑት በእንግሊዘኛ ጠፋኝ።
የራሱ የሆነ ፕሮግራም አለው ሰው የሚያመሽበት ምናምንና ሁሉም ሰው ያመሸ ሰው ለምን እንደዚህ ያመሻል? በነገራችሁ ላይ የሆነ ጊዜ ምን ተፈጠረ መሰላችሁ? የሰፈራችን ልጅ ነች እና ኮምፒውተር ቤት ምናምን ነው የምትሰራው፣ እንደዚህ ማስተማር ምናምን ማለት ነው። ከዛ እስከ 2 ሰዓት ተኩል አምሽታ ነበር የምትመጣው። ሰፈራችን የሆነች ቦታ ላይ የምታስፈራ ነገር አለ። ልክ እንደዚህ አሁን የሆነ ሰው ደበቅ ብሎ ልክ እናንተ ልፍ ስትሉ እፍን የሚያደርጋችሁ አይነት ነገር ተረዳችሁኝ? አገኛችሁኝ? ልክ እንደዛ እናንተ አሁን ስታልፉ አታያትም። ያች ዞር ያለች ጨለማ ነገር ናት እና እዛ ጋ የሆነ ሰው ሊስባችሁ ቢፈልግ እዛ ጋ መሳብ ይችላል እና እዛን ጊዜ እዛ ቦታ ላይ ስደርስ ማለት ነው እኔ በጣም ነው ምሮጠው። ቀን ላይ ውላ ማለት የሆነ ነገር እፈራለሁ ማለት እዛ በፊት ሳይሆን መፈራው የነበረ ልክ ልጅቷ እንደዛ ከሆነች በኋላ ልክ ልጅቱን እንደዚህ ፖርሷንም ስልኳንም እንደዚህ ይዛ ነበረ ቀምተዋት ነበረ በዛ የሮጡትና ከዛ ስትጮህ ምናምን ወጠን ሁሉ የሰፈሩ ሰው ምናምን ወጡ። ከዛ ግን ለምን እስካሁን ታመሻለች ምናምን ሰው እየፈረደባት ነበረ። በጣም የዛኔ እንዴት እንደተናደድኩ ማለት ነው። እንዴ ሰው ማለት መስራት አይችልም? ልጅቷ ስራ ነው ያመሸችው ምናምን። ሌባው ለምንድን ነው ሰው ነጻነቱን ያገኝበት ተብሎ ሌባውን እንጂ መቆጣት ያለባቸው የሚሰራን ሰው አትቆጡ። ሲጀመር አሁን ለኢትዮጵያ ላይ በምሽቱ አትውጡ ምናምን እየተባለ ሌባ እየተበዛዘ ያለው ባይዘወይ ተሰራቂውን ስለምትጨቁኑት ነው። ሰራቂውስ እና ልጅቷ በጣም ነበር ያሳዘነችኝ። ማንም ከጎኑ አልሆነም፣ እያለቀሰች ነበረ። ምንድን ነው አንቺ ሴት ልጅ አይደል በጊዜ አትገቢም እንዴ ምናምን። እሺ በጊዜ ገባሽ። ከዛ ሲሆነ ነገር ሲቸግራት ትሰጧታላችሁ። እኔ እኮ በጣም ይገርመኛል። ኧረ ተው ግን ጨንኳን አትላጡት። እና በቃ እዛን ጊዜ በኋላ የሆነ እፈራለሁ እዛ ቦታ ላይ ስደርስ ማለት ነው። ግን ልጅቷም ስራዋ ስለሆነ ምንም ማድረግ አትችልም። በጊዜ ብትዘጋው በጣም ብዙ ሰዎች አሉ የከሰዓት የሚማሩ ምሽት ላይ ቀን ስራ ውለው እስከ 11 ሰዓት ከዛ በኋላ መጥተው ይማራሉ። ያ ደግሞ ሸቀል ነው፣ ምንም ማድረግ አይቻልም። እና እንደዚህ አይነት ነገሮች አሉ። ለማንኛውም ጨረቃዎቼ ክፏችሁን ሁሉ በሩቅ ያደርግላችሁ። ቅምጥሌ ከዚህ በፊት የሆነ ታይም ላይ ነበረ እንደዚህ አይነት ነገር ምን አይነት ነገር ተፈጥሮ እንደሆነ አላውቅም። ከነሱ ሳሰሙ ለምን እንደዚህ ትላላችሁ እያችሁም ከዛ ቅምጥሌም ቡራም ተናግረዋል። ይህ ነገር ሲፈጠር ለምሳሌ ስቶሪ ያደርግ ባለፈው አይታችኋል አይደለ? ቡራ ሲታመም ልክ ብሩኬ ምን አደረገ? ፖስት አደረገ ማለት ነው ቲክታክ ላይ የህመሙን መርፌ ሲወጉት ምናምን። ከዛም ቅምጥሌ ቪዲዮ ይዛ መጣሽ። በዛን ታይም ላይ ማመን አለ ማለት ነው። ልክ እነሱ ቪዲዮ ላይ መጣው ዛሬ ብሩኬና እኔ ሰርጋችን ነው ሲሉ ኦማይ ጋድ ሰርጋችን ነው ምናምን ብለን እናምናለን ማለት ነው። ግን ሌላ ሰው መጥቶ ሊጋቡ እኮ ነው ምናምን ቢል ባናት ተተከል እኔ አልሰማም። ስለዚህ ሰው አትስሙ፣ በእነሱ የሚወራን ነገር እመኑ፣ ከኔም ጀምሮ ማለት ነው። እኔ ሲጀመር ማንም ቢለፈልፍ ምንም ነው የማይመስለኝ። ጠዋት ግን የሆነ ስለተናደድኩ ምናምን ማታ አይደለም የሰማሁት፣ ጠዋት ነው ብዙ ነገሮች ሲናፈሱ የሰማሁት እና ጠዋት ላይ እንደሰማው ቪዲዮ መስራት ፈልጌ ግን አልቻልኩም። እምባዬ እየተናነቀ የነበረ ምናምን እና ከዛ ትንሽ ከተረጋጋው በኋላ ነው ቪዲዮ ራሱ መጥቼ የሰራሁት። ምክንያቱም እኔ የራሴን ወንድሞች እንዴት አድርጌ እንደምወዳችሁ ስለማቅ የማንም ወንድም ምንም እንዲባል አልፈልግም። በዛ ላይ ደሜ ባይሆን ማለት እንደዚሁ ከእናት ከአባት ባንወለድ ወይም ደግሞ በአካል ባላቀውም እንደዚህ አይቼ ወንድምነቱን የተቀበልኩ ወይ ደግሞ በቃ እንዴት ነው እግዚአብሔርን በነገራችሁ ላይ ማለት ነው። ብሩኬና ቅምጥሌን ብቻ አይደለም መወዳቸው፣ በጣም ብዙ ሰዎች አሉ መወዳቸው ምናምን። ግን የሆነ በደንብ አድርጋችሁ ደም ስራችሁ ውስጥ የሚገቡ ሰዎች የለም። እኔ አሁን ደም ስሬ ውስጥ ገብታችኋል እናንተ 2 ልጆች እና ልቤን መልሱልኝ፣ ደሜ ውስጥ ውጡ እንዳላችሁ ቆዩ፣ ችግር የለውም። ግን እንደዚህ በጣም ባይሆን ጥሩ ነው። ለማንኛውም እንደዚህ አይነት በቃ እንዴት ነው አቤት ቅምጥሌ እንደዚህ አይነት ነገር እንዴት እንትን ይላል። በቃ ህግ ይዘዋል። ኧረ ወይኔ ልባችን ቀጥ አለ እኮ የኔ እናት ይመችሽ። ለማንኛውም በጣም ወድሻለሁ፣ በጣም አከብርሻለሁ የኔ ብልጥ ሴት፣ በጣም ጎበዝ ሴት ነሽ። እግዚአብሔር የኔ ልብሽን አይቀይርብሽ። እናንተ ሁለታችሁ በአንድ ላይ ሆናችሁ ትልቅ ደረጃ ደርሳችሁ ለማየት ያብቃን። ምዝልግ ነው የማደርግሽ ሲላደገው እንዴት እንደሳኩኝ። ከሁላችን ቤት ያለች ነገር ነች። ወንድማችሁ ምናምን ወይ አባታችሁ ብቻ የሆነ ጥፋት ስታጠፉ ምዝልግ ነው ማደርግሽ ትባላላችሁና ቅምጥሌ እንግዲህ ምዝልግ ሊያደርጋት ነበር። ግን እሺ ብሎ እንግዲህ ከነቃ በኋላ ነቅቻለሁ እንዴት ናችሁ ጠላቴ ብሏልና ጠላትህ ለጠላትም ቢሆን አይስጥ ይባላል። ለነገሩ ሲያመን እንኳን እንደዛ አይባልም እና ጠላትም ቢሆን አይወጋ። ግን እንደዚህ አይነት ነገር የሚያወሩ ሰዎች ምላሳችሁ ላይ እሾ ይብቀል ልበል። አዎ ይብቀል፣ እሾ ይብቀል። የምሬ እግዚአብሔርን መጥፎ ነገር የምታወሩ ያልተጻፈ የምታወሩ ምላሳችሁ ላይ እሾ ይብቀል። መብቴ ነው። እሾ ይብቀል፣ ይውጋችሁ። ልክ ልታወሩ ስትል ጠቅ መጥፎ ነገር ልታወሩ ስትል ጠቅ ከዛ ይገባችኋል። ወይኔ ለካ መጥፎ ነገር ላወራ ነው የሚለው ማለት ነው። እና አታሟርቱ የኔ ፍቅሮች። ክፋችሁን በሩቅ ያደርግልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እና ቤተሰብ ይሰማል የሚባል ነገር አለ፣ ቤተሰብ ይደነግጣል ምናምን የሚባለውን ነገርም ቼክ እያደረጋችሁ በሚለው ነው። ለማንኛውም ደግሞ እንዴት ነው ያማረባቸው። ብሩኬም ከእንቅልፉ ተነስቶ እንደዚህ ቆንጆዬ ነው። ቅምጥሌም እንደዛው። ወይ ተሶማ ምን ያደርግ እነዚህን ፎንቃ የሆኑ ልጆች እያየ እኮ አበደ። በቃ ጨልል ነው ያሉት። ለማንኛውም ይመቻችሁ። በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች። በጣም በብዙ ነው የምወዳችሁ።
በጣም በብዙ እንግሊዘኛ ልገልጻችሁ ፈልጌ አይ ካንት በት ቬሪ ቬሪ ላቭ ዩ በብዙ ማለት ነው። ወዳችኋለሁ። ደህና ደሩልኝ ቤተሰብ ባይ